በጣም ነው የምትገርሙት፣ በጣም ነው የምትገርሙት። የምር ነው የምላችሁ፣ በጣም ነው የታዘብኳችሁ። ምክንያቱም ማለት ነው ትናንትና ሀይሚ ላይቭ ገብታ በጣም ብዙ ነገር ለማስወራት በጣም እየጣራችሁ ነው። በተለይ ከሀይሚ ከአንደበቷ መጥፎ ቃል እንዲወጣ አሮጊቶቹ የሌለ ነገር ይላሉ፣ እየሰድዋታል። ምን በቃ የማይሏት ነገር የለም። እና አንዳንድ ያለቻትን ቃል እየለቀሙ ቃላት እየሰነጠቁ ማለት ነው እንዲህ ያለች እኮ ወይ ያለችው አወራችው ምናምን የምትሉ ሰዎች እናንተ ለወየ ነው እንዴ የምትጨነቁት? ወይ ያለች ብላችሁ ጭራሽ ሀይሚ ልትወቅሱ። ሰላም ነው እንዴት ነሽ? ማቀፍ መሳ የሚባለው ነገር እኮ አለ። እንደሱ ብታረግ ምን ልትሆኑ ነው? እና ከዚህ በኋላ እንደውም ማለት ነው ለእናንተ ስትል ሌላ ነገር እንድትገባ አልፈልግም እንጂ ከብሩክ ጋር እንድትጣላ አልፈልግም እንጂ በተለይ አሮጊቶቹንማ እላቸውን ብታስጨርሻቸው በጣም ደስ ይለኛል። እንደውም ማለት ነው ከሆነ ሰው ጋር ሆነሽ ብታቃጣያቸው ደስ ነበር የሚለኝ። ግን በቃ ለአንቺ ስለማይጠቅምሽ ከብሩክ ጋር የበለጠ ስለሚያለያይሽ ያናንም አታደርግም። ሀይሚ ጨዋ ሴት ናት። እና በቃ የሆነ መጥፎ ቃል ተናግረ በቃ ከብሩክ ጋር እንዴት ይጣሉ? ሀይሚን የሚያስጠላት ነገር እንደው ባደረገች የሆነ መጥፎ ቃል ከአንደበቷ በወጣ ብለው አስር ጠየቁ። ጭራሽ እሷ እንኳን መጥፎ ቃል ልትናገር ጭራሽ ናፍቆኛል ብላቸው እርፍ። ሌላ ደግሞ በቃ የተናገረቻትን ቃላት እያንዳንዷን እየሰነጠቃችሁ የሆነ እሷን መጥፎ ለማስባል የምትጥሩ ሰዎች አይሳካላችሁም። አይሳካላችሁም። በጣም ብዙ የሚወዳት ሰው አለ ብያቸዋለሁ። ከብሩኬ በላይ በጣም ብዙ ሰው የሚወዳት ሰው አለ። ከብሩኬ ኦዲየንስ ይልቅ የሀይሚ ነው የሚበልጠው። እና እንደዛ የምታደርጉ ሰዎች ይብላኝላችሁ። ሲጀመር ማለት ነው ነቅታባችኋለች። ሲቀጥል ከዳኒ ጋር ደግሞ ለምን ተጫወተች ብላችሁ ያዙ ይልቀቁኝ የምትሉ ሰዎች ማለት ነው ምን ማለት ነው? መጫወት ነው እንዴ እናንተ? የሚገርማችሁ እንዴ እሱ እያቀፈ እየሳመ መስሎ እንዴ ጭራሽ ተጫወተች ነው። እሱ ከስንት ሰው ጋር ነው የሚጫወት? ጭራሽ ለምን ተጫወተች? ዳኒ የድሮ የሶሲን ነው። ከዛ ተጣልታችሁ ነበረ። ብሩክና ዳኒ አይዋደዱም። የበፊት ንክኪ ያላችሁ ግን ለምን ተጫወተች? አረባከሽ ደህና ነሽ? እንደው እኔ ሀይሚ ላይ ሲሆን ሁሉን ነገር የምታጋንኑት ለምን እንደው አላውቅም። ይልቁንስ ብሩክ አሁን ላይ ማለት ነው ከኤፋ ጋር ሳይሆን የሚጋፈጠው ከሌላ ሰው ጋር ነው። ከኤፍሬም ጋር ሳይሆን ከሌላ ሰው ጋር ነው። እና ለምን ተጫወተች አትበሉ። መብቷ ነው፣ የመጫወት መብት አላት። ግን የሆነ ላፊ ነገር አታርግ እንጂ ለምን ተጫወተች ያዙ ይልቀቁኝ አይሰራም። እና የኔ ቅመም ከዚህም በላይ ከፍ እንድትሄድ የምፈልገው ደግሞ ኤፍሬም 200 ሺህ ገብቷል። ኮንግራ ብያለው። እሷ መስቶሪዋ ላይ ኮንግራ ብላ ጽፋለታለች። እና ወንድሟ ነው 200 ሺህ ቢገባ አትቅኑ እንዴ? በሷ ነው 200 ሺህ የገባ፣ በእነሱ ነው፣ በነ ብሩክ ነው። በብሩክና በሀይሚ ነው የገባው። እነሱን ያጣለው 200 ሺህ ለመግባት ነው። ከዚህም በላይ ለመሆን ነው የምትሉ ሰዎች ማለት ነው። ሲጀምር 200 ሺህ ሊገባ ትንሽ ነበር የቀረው፣ 4,000 ነው ምናምን ሰብስክራይብ። እና ሲጀምር ትናንት አንድ ቪዲዮ ነው ገና ይሰር ተቃርቦ ነበረ ሲጀመር። እና እናውራ ከተባለ ብዙ ነገር ልናወራ እንችላለን፣ ግን ማውራት አያስፈልግም፣ ምንም ለውጥ ላይ አይመጣም። እና የኔ ውዶች እንዴት ናችሁ? ደህና ናቸው? በጣም ደህና ነኝ እግዚአብሔር ይመስገን። እኛ እንግዲህ እስከምንሞት ድረስ እየለፈለፍን እንሞታለን ብለን ነው እንግዲህ ኢትዮጵያ ያሉ ሰዎችም በሀገር ውጭ ያላችሁ ሰላም ሁኑ ምናምን እያሉ እንትን መልካም ምኞት እየገለጹልን ነው። እንግዲህ ፈጣሪ ሰላም ያድርገን። ግን በመፍራት በመንቀጥቀጥ ምናምን በራሳችሁን ጠብቁ ምናምን የት ነው የምንጠብቀው? የት ነው የምንደበቀው? ከሞት መሸሽ አይቻልም ጋይስ። ከሞት መሸሽ አይችልም ማንም ሰው። ሞት ከመጣ አይኑን አፍጥጦ በቃ እጅን መስጠት ነው። ሌላ ምንም አማራጭ የለንም። እና እኔ የሚጨንቀኝ የዚህ ሀገር ጦርነቱ አይደለም፣ ኢትዮጵያ ነው የምፈራው። ለምን ታውቃላችሁ? በቃ የቤተሰብ ሞት ማየት አልፈልግም። ለራሴ አልጨነቅም። እዚህ እኔ ብቻ ነኝ ያለሁት። ግን ወደ ኢትዮጵያ ከሄደ መሄዱ አይቀርም ወደ ኢትዮጵያም። ግን በቃ ኢትዮጵያ የሀገር ውስጥ ብጥብጥ ሲነሳ በቃ ኦማይ ጋድ እንዴት እንደሚጨንቀኝ እንጂ እዚህማ እኔ ነኝ። ያው በቃ ከሞትን ሞት ከመጣ ከምንም ነገር ማምለጥ አይቻልም። ከሞት አይመለጥም። የት ትገባላችሁ? ሞት ከመጣ አይኑን አፍጥጦ በቃ እጅን ሰጥቶ መሄድ ነው ወደዛኛው ዓለም። እዚህ ከንቱ ድካም ዓለም ነው። እና ግን ወደ ሀገራችን በሰላም ቢመደሰን ጥሩ ነው። ግን በእኛ ጥንቃቄ ምንም የሚሆን ነገር የለም። ፈጣሪ ካመጣብን እንሞታለን፣ ካላመጣብን ደግሞ እንተርፋለን። አትንበጭበጩ ልላችሁ ነው። አትንበጭበጩ። መንበጭበጭ አያስፈልግም። እግዚአብሔር ቀናችን ካደረሰው እኮ እንቅፋት መቱን ከፎቅ ወድቀን ልንሞት እንችላለን። በቃ ቀናችን ከደረሰ እንሞታለን። መጨረሻችን ሞት ነው እኮ። ምንም እኮ ሌላ እኮ አዲስ ነገር የለውም። መጨረሻችን ሞት ነው።
መጨረሻችን ሞት እንደሆነ ለምን እንደምትረሱት አላውቅም። ሁሉም ሰው ተተክሎ የሚኖር ነው የሚመስለው እና ብቻ ለማንኛውም ሰላም መሆኑን ማንም አይጠላም። ግን ደግሞ አትንቦቅቦቅቦቅቦቅ ወይኔ እናቴ ዛለት እሰይ ኢትዮጵያ ብትሄጂም ጦርነት ነው። ብርሽ ላይ ነው ተኩስ እንዳለ ተኩስ። እንደውም እዚህማ ተኩስ አሰሙ። ኢትዮጵያ ከሆነ እኮ በቃ የተኩስ ድምጽ ተለምዷል። ሰው ሞት አንድ ሰው ሁለት ሰው ኧረ በቃ ኖርማል እኮ ነው። ሰው የሰው ሞት አሁን ኖርማል ነው ኢትዮጵያና እንደ አዲስ ነገር አትዩት። እዚህም ኢትዮጵያን ብትሄዱ ሞት ነው፣ እዚህም ሞት ነው። በቃ ሀላስ ጦርነት ነው ሁሉም ቦታ፣ የትኛውም ዓለም ላይ ጦርነት ነው። እና እንግዲህ ፈጣሪ ሰላም ያወርድልን ነው ልል የምፈልገው። ከዛ ውጭ አትፍሩ፣ ምንም መንበጭበጭ አያስፈልግም። እናላችሁ ወደ ሀይሚ ቪዲዮ ስገባ እንግዲህ ህይወታችን የዕለት ተዕለት ኑሯችን እየቀጠልን ነው። ሰው እስከሆነ ድረስ ከምንሞት ድረስ ያው እናወራለን። እና ወደ ሀይሚ ሀሳብ ልዙርላችሁ። ዛሬ እንግዲህ ይመጣሉ ብዬ ነው ማስበው ሀይሚ ማለት ነው። የሚመጡት እንግዲህ ወይ ብሩኬ ሀይሚን ያገኛታል በድብ ወይም ደግሞ እንግዲህ ብሩኬ አንዳንዴ ማለት ነው ኦዲየንሶችን በጣም ነው የሚሰማ። ለምን ከዳኒ ጋር ተጫወተች፣ ለምን እሱን አሳልፋ ሰጣችው፣ ለምን ምናምን ያለሷ ፈቃድ ኤፋ ለጥቅም ነው ምናምን የምትሉትን ነገር ይዞ ኤፋን የበለጠ ሊገረፍጠው ይችላል። ለምን እንደዚህ አረግሽም ሌላት ይችላል፣ አይታወቅም። እንግዲህ ዛሬ ሀይሚና ብሩክ ይገናኛሉ ብዬ ነው ማስበው። እንግዲህ ብሩክ አገኝቶ ምን አይነት ጥያቄ እንደሚጠይቃት መቼም ትገምታላችሁ። ከኔ መለየት ነው የምትፈልጊ ወይስ አትፈልጊም ነው ብሎ ሊጠይቃት የሚችለው። እንግዲህ አልፈልግም ካለችው ምን እንደሚል አናውቅም። እፈልጋለሁ ካለችው ምን ሊያደርግ እንደሚችል የምናውቀው ነገር የለም። ያው እፈልጋለሁ ብትለውም ያው ኖርማሌ ነው፣ አልፈልግም ብትለውም ኖርማሌ ነው። ምንም ያደርገው ነገር አይኖርም ብዬ ነው ማስበው። እፈልጋለሁ ብትለው ይሄን ነገር ቢያስተካከል ጥሩ ነው። ነገሮችን ካስተካከለ ሀይሚ የማትፈልግበት ምንም አይነት ምክንያት የለም። ምክንያቱም እሷ ናፍቆኛል እያለች ነው እና እነሱ መጨረሻ ላይ መታረቃቸው ላይ ቀር አሁን ኤፍሬምንም ተሳደባችሁ፣ ሀይሚንም ተሳደባችሁ፣ ብሩክንም ተሳደባችሁ፣ እኔንም ተሳደባችሁ መጨረሻ ላይ ሁለቱ አብረው ነው የሚሆነው። በቃ ይሄ ነው በቃ መጨረሻው ይሄ ነው የሚሆነው። አሁን ኤፍሬም የገባው ለማስታረቅ ነው፣ ብሩኬ ነገሮችን እንዲያስተካክል ነው። አሁን ቆጣ ቆጣ ቢልም እሱ ግን ብሩኬ ነገሮችን እንዲያስተካክል ነው። በቃ አላስተካክል አለ። ከዚህ በላይ ምንም እንዲሆንብሽ አልፈቅድልሽም፣ እህቴ ነሽ፣ እስክትሞች አላይሽም ነው። ብሩኬም ደግሞ የሚቆጣው ለምንድን ነው ያለ ፈቃዷ ከኔ የወሰድካት ለምን እንደዚህ አልከኝ አይነት ነገር ነው ብሩክም ያለበት። እኛም ኦዲየንሶችም እንግዲህ ኤፋ ትክክል ነው የምንለው አዎ መቆጣት ስላለበት ነው። ምክንያቱም እንደዚህ ያለ ሰው ሊሞት ስለሚችል። ስለዚህ ሀይሚዬ እንግዲህ ወደፊት ደግሞ ምን አይነት ቪዲዮ እንደምንሰሩልን ባናቅም መታረቃቸው ግን አይቀርም። መጨረሻ ላይ ተጣሉም፣ ተከሳከሱም፣ ተፈጣፈጡ ይታረቃሉ። በተለይ ብሩኬ እንደ ትናንት ነው ገል ሳይል ፖላይት ሆኖ ካወራ እንትን ሊል ይችላል። እና አያገባህም ምናምን አትበሉ። ወንድም ነው ያገባዋል። ገባችሁ? እህቱን ሊያስከብር የሚችለው ባሏ ካላስከበራት ወንድሞቿ ናቸው የሚያስከብሩት እንጂ ሌላ ማንም ሊያስከብራችሁ አይችልም። ታዲያ ሌላ የውጭ ሰው ወይ ሌላ ፍቅረኛ ሊያስከብራችሁ አይችልም። ከወንድም በላይ መከታ የለም። ከወንድም በላይ ጋሻ መከታ የለም። ሌላ ፍቅረኛ ሊመጣ ይችላል። ለጥቅም ብሎ ይሆናል እናንተ ጋር የሚከራከረው የሆነ ነገር ከእናንተ ስለሚያገኝ። ግን ወንድም ከእናንተ ምንም አገኘም አላገኘም ጋሻ መከታ ነው። ለእናንተ ሁሌም ይከራከርላችኋል። እና ብቻ ብዙ አይነት አስተያየት ነው የምትሰጡት። ግን አሁንም ቢሆን ሀይሚን ለማስጠላት የምትሞክሩትን ነገር ብትተው ጥሩ ነው። ምክንያቱም እሷ ተጠላች፣ ተሰደበች ምንም አይነት ጥቅም እናንተ አታገኙም። ሲቀጥል ደግሞ ሀይሚ ላይ ምንም ነገር እንደሚገን ነው የተረዳዋት። በቃ ምንም ታሪክ ምንም የእሷ በጣም ከባድ ነገር ነው። እንዲ ምኑ ናችሁ ነው